አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናል ቤተሰቦች እንደምን አላችሁ? የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም በሀገር ባለውለታ ባለሀብቶች ላይ የተከፈተ የጥላሸት መቀባት ዘመቻ ወይስ እውነተኛ የህግ ተጠያቂነት? በነዳጅና ማዕድን ዘርፍ የተሰማሩ ወይዘሮ በረከት ወርቁ አደራ እና ታዋቂው ባለሀብት አቡሽ አየለ ላይ የቀረበው የ8 ሚሊዮን ብርና የነዳጅ ክስ ከፍተኛ ውዝግብ አስነስቷል። ፖሊስ በማህበራዊ ሚዲያ ፍርድ እየሰጠ ነው ያሉት ወይዘሮ በረከት በፌዴራል ፖሊስና በአቃቢ ህግ ላይ የሰነዘሩትን ትችት የብዙዎችን ትኩረት ስቧል። ፋክት ፈረስት ዛሬ እነዚህን አነጋጋሪ ክስ ዝርዝሮች ወደ እናንተ ያደርሳል። በኢትዮጵያና በሱዳን ድንበር ላይ አዲስ የጦርነት ደመና እያረበበ ነው። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ተጨማሪ ሰራዊትና ዘመናዊ የአየር መከላከያ መሳሪያዎችን ወደ አልፋሽጋና ቤሻንጉል ጉሙዝ ድንበር እንዲሰማሩ ትዕዛዝ አስተላልፈዋል። ይህ እርምጃ የተወሰደው ሱዳን ከባህር ዳር የተነሱ ድሮኖች ካርቱም ላይ ጥቃት ፈጽመውብኛል የሚል ክስ ካቀረበች በኋላ ነው። ኢትዮጵያ ውንጀላውን መሰረተ ቢስ ብላ ውድቅ ብታደርገውም የሱዳን ጦር ግን ለጥቃቱ ዝግጁ መሆኑን ገልጿል። ወቅታዊ ውጥረትና ከበስተጀርባ ያሉ ምስጢሮችን በዝርዝር እንመለከታለን። በአትላንቲክ ውቅያኖስ ላይ የታወጀው ድንገተኛ የጤና ስጋት የዓለም ጤና ድርጅት ስለ አዲሱ ሃንታ ቫይረስ ምን አለም? በአንድ መርከብ ላይ የሶስት ሰዎች ህይወት ማለፉ ተረጋግጧል። ይህ ወረርሽኝ ወደኛ ሊመጣ ይችላል? ዝርዝር መረጃዎችን ወደ እናንተ እናደርሳለን። በሩሲያና ዩክሬን ግንባር ያሉት መድፎች ለ3 ቀናት ዝም እንዲሉ ተወሰነም። የትራምፕ ድንገተኛ ጣልቃ ገብነትና የ1000 ምርኮኞች እጣ ፈንታ ምን ይመስላል? ዓለም በጉጉት የሚጠብቀው የሰላም መንገድ ተጀመረ ወይስ? ዝርዝር መረጃዎችን ወደ እናንተ እናጋራለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ወይዘሮ በረከት ወርቁ በቅርቡ በሰጡት መግለጫ መንግስታዊ ተቋማት መሰረታዊ ህግ ሂደቶችን በመጣስ የማህበራዊ ሚዲያ ፍርድ ላይ ተጠምደዋል ሲሉ ኮንነዋል። እንደሳቸው ገለጻ አቃቢ ህግ ክስ የመሰረተ ማግስት ፌዴራል ፖሊስ ይፈለጋሉ የሚል ማስታወቂያ ማውጣቱ ከሙያዊ ስነ ምግባር ያፈነገጠ እናም ሰውን ለማሸማቀቅ የታለመ ነው ብለዋል። በክሱ ላይ የቀረበውም የ8 ሚሊዮን ብር ጉዳትና የ466 ሺህ ሊትር ነዳጅ ስርቆት ማስረጃ የሌለው ፈጠራ ሲሉ ውድቅ አድርገውታል። በተለይም ለብሔራዊ ባንክ በኩንታል ወርቅ የሚያቀርበው ባለሀብት አቡሽ አየለም በዚህ መዝገብ መካተቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። ለ3 ቀን ፍጆታው 1 ሚሊዮን ሊትር ነዳጅ የሚፈልግ ግዙፍ ባለሀብት በ22 ሚሊዮን ብር ክስ ይፈለጋል መባሉ ክሱ ለባለሀብቶች ካለው ንቀት የመነጨ ነው ብለዋል። ወይዘሮ በረከት አክለውም በመንግስት መዋቅር ውስጥ ያሉ ማፊያዎችና ጋንግስተሮች ሆን ብለው ባለሀብቶችን እያሳደዱ እንደሆነ በመጠቆም መንግስት የራሱ መዋቅር እንዲያጣራ ጥሪ አቅርበዋል። ይህ በእንዲህ እንዳለ የፌዴራል ከፍተኛ ፍርድ ቤት በአቀናባሪ ካሙዙ ካሳ ላይ በሻኩራ ፕሮዳክሽን ላይ የ20 ቀናት የንብረትና የባንክ እገዳ ጥሏል። ይህ ውሳኔ የተላለፈው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ የተሳተፉ 37 አርቲስቶች የቀረበውን አቤቱታ ተከትሎ ነው። አርቲስቶቹ እንደሚሉት በቻይናና በሩሲያን ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት የ117,500 ብር መድረክ ክፍያና የ4 ወራት የልምድ አበል አልተከፈላቸውም። በአጠቃላይ የክሱ መጠን 30.8 ሚሊዮን ብር ደርሷል። ካሙዙ ካሳም ክፍያውን በውሉ መሰረት እየፈጸምኩ ነው ቢልም ፍርድ ቤቱ ግን ጉዳዩን በሕግ ታይቶ እስኪያልቅ ድረስ በ4 ባንኮች የሚገኙ የካሙዙ ሂሳቦች እንዲታገዱ ትዕዛዝ አስተላልፏል። ሌላው የሚገርመው ጉዳይ ደግሞ የባህልና ስፖርት ሚኒስቴር እኔ ቀጣሪ አይደለሁም በሚል እጁን ማውጣቱ አርቲስቶቹን ተስፋ አጨልሞባቸዋል። ወደ ቀጣይ መረጃችን ስናልፍ በሱዳንና በኢትዮጵያ መካከል ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የሱዳን መንግስት ሚያዝያ 26 ቀን 2018 ዓ.ም በካርቱም ለደረሰው የድሮን ጥቃት ተጠያቂዋ ኢትዮጵያ ናት የሚል ዛቻ አዘል መግለጫ ሲሰጥ ቆይቷል። በዚህ ምክንያትም በአሁኑ ሰዓት በአልፋሽጋ ድንበር አካባቢ ከፍተኛ ቁጥር ያለው የሱዳን እግረኛ ጦርና የአየር መከላከያ ዘዴዎች ተሰማርተው ይገኛሉ። ይህ በድንበር አካባቢ የሚኖሩ ነዋሪዎችን ለከፍተኛ ስጋት ዳርጓቸዋል። የኢትዮጵያ መንግስት በበኩሉ ሱዳን ያቀረበችው ያለው ክስ ከእውነት የራቀ መሆኑን በመግለጽ ሰላማዊ መፍትሄን እንደሚመርጥ ቢገልጽም ሱዳን ወገን ግን የራሴን እርምጃ በማንኛውም ሰዓት ወስዳለሁ በማለት ላይ ትገኛለች። ወደሚቀጥለው መረጃችን ስናልፍ በአትላንቲክ ውቅያኖስ ላይ የሚጓዝ አንድ የቱሪስት መርከብ ላይ የሃንታ ቫይረስ ወረርሽኝ መከሰቱን ተከትሎም የዓለም ጤና ድርጅት WHO በዓለም አቀፍ ደረጃ ከፍተኛ ጥንቃቄ እንዲደረግ አሳሰበም። እንደ CDC መረጃ ይህ ቫይረስ በዋነኝነት የሚተላለፈው የቫይረስ ተሸካሚ የሆኑ አይጦች ሽንት አዳሪ ወይም
ምራቅ ወደ አየር ሲቀላቀልና ሰዎች ያንን አየር ወደ ውስጥ ሲተነፍሱ ነው። ቫይረሱ ከባድ የመተንፈሻ አካላት ችግር የሚያስከትል ሲሆን እስካሁን ባለው መረጃም የሶስት ሰዎች ሕይወት ማለፉ ተረጋግጧል። በአሁኑ ወቅትም 5 ሰዎች በቫይረሱ መያዛቸው በላቦራቶሪ ሲረጋገጥ ሌሎች 8 ተጠርጣሪዎች ደግሞ በቅርቡ ክትትል ላይ ይገኛሉ። ሟቾችም ከመሞታቸው በፊት ከፍተኛ ትኩሳት፣ የጡንቻ ህመምና የመተንፈስ ችግር ታይቶባቸው እንደነበር ተገልጿል። ምንም እንኳን ቫይረሱም ከሰው ወደ ሰው የመተላለፍ እድሉ ዝቅተኛ ቢሆንም የዓለም ጤና ድርጅት ስርጭቱን ለመግታት ሲል ከታማሚዎችና ንክኪ ከነበራቸው ሰዎች ከ45 ቀናት የለይቶ ማቆያ ውስጥ እንዲቆዩ ወስኗል። ይህ የሆነው ቫይረሱ በሰውነት ውስጥ ተደብቆ የሚቆይበት ጊዜ ረጅም በመሆኑ ነው። ድርጅቱ ማንኛውም ተጓዥ መሰል ምልክቶች ሲታዩበት በፍጥነት ወደ ጤና ተቋም መሄድ እንዳለበት አሳስቧል። ወደሚቀጥለው መረጃችን ስናልፍ የቻናል ቤተሰቦች ፕሬዚዳንት ትራምፕ ባደረጉት ድንገተኛ ዲፕሎማሲያዊ ጥረት የሩሲያና በዩክሬን መካከል ለ72 ሰዓታት ለ3 ቀናት የሚቆይ የተኩስ አቁም ስምምነት ላይ መድረሱን ሲኤንኤን እና ሮይተርስ ዘግበዋል። ይህ ስምምነት ጦርነቱ ከተጀመረ በኋላ የታየ ትልቅ ለውጥ ተደርጎ ተወስዷል። ስምምነቱ የተደረገው ለሰብአዊ እርዳታና ለጦር ምርኮኞች ልውውጥ ተብሎ ነው። በሁለቱ ወገን ያሉ 1000 የጦር ምርኮኞች ዛሬውኑ መለዋወጥ እንደሚጀምሩ ተገልጿል። የአውሮፓ ህብረትና ኔቶ እርምጃውን ቢቀበሉትም ሩሲያ ይህን ጊዜ ለተጨማሪ ጥቃት ዝግጅት እንዳትጠቀምበት የሚል ስጋት አላቸው። ትራምፕ ይህን አጭር ስምምነት ወደ ዘላቂ ተስፋ ሰላም ድርድር ሊያመራ እንደሚችልም ፍንጭ ሰጥተዋል። በተጨማሪም ቢቢሲ እንደዘገበው ሃንድስ የተባለችንም 140 መንገደኞችን የያዘች የቱሪስት መርከብ በሃንታ ቫይረስ ምክንያትም በስፔን ተረኒፋ ደሴት ወደብ ላይ እንድትቆም ተከልክላ በለይቶ ማቆያ ውስጥ ትገኛለች ብሏል። ቫይረሱ መጀመሪያ የታየው በሁለት ሰራተኞች ላይ ሲሆን አሁን ግን ቁጥሩ እየጨመረ መሆኑ ተነግሯል። ሃንታ ቫይረስ ብዙውን ጊዜም ከአይጦች ወደ ሰው የሚተላለፍና ከባድ ትንፋሽ እጥረት የሚያስከትል አደገኛ ወረርሽኝ ነው። የስፔን መንግስት ቫይረሱ ወደ ደሴቱ ነዋሪዎች እንዳይሰራጭ ከፍተኛ ጥበቃ እያደረገ ነው። በመርከቧ ላይ ያሉ ቱሪስቶችም ሙሉ በሙሉ ከሰው ንክኪ ተለይተው የሕክምና ክትትል እየተደረገላቸው ይገኛል። በሌላ መረጃ በእንግሊዝ በተካሄደው ምርጫ ናይጄል ፋራጂ የሚመራው የሪፎርም ዩኬ ፓርቲ ታሪክ ሰርቷል። አልጀዚራ እንደዘገበው በሌበርና በኮንሰርቫቲቭ ፓርቲዎች ተይዘው የነበሩ ወንበሮችን በመቀማት ከፍተኛ ድምፅ አግኝቷል። እንግሊዝ ፖለቲካ ላይ ትልቅ ለውጥ እያመጣ ነው። የኢኮኖሚ ቀውስና የስደት ጉዳዮችን ለፓርቲው ድል ዋነኛ ምክንያቶች እንደሆኑ ተነግሯል። ይህ ውጤት በእንግሊዝና ከአውሮፓ ህብረት ጋራም የምታደርገውን ግንኙነትና የውስጥ ፖሊሲዎቿን ሊያጠናክር እንደሚችል ፖለቲካ ተንታኞች እየገለጹ ይገኛሉ። ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስላል። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።